እንጃለኝ እንጃ አንጃለኝ እንጃ የነኩሽ ለታ ፍቅር ነው ብልጫ አልሞ ተኳሽ አጥረትት አውሎ ንፋስ ነው ምድረ በዳስ ኧረ ጎበስ ብሏል ዘፋኙ ማለት ነው። ፍቅር እኮ ብሩክ ይችላል፣ ፍቅር መስጠት ይችላል፣ ሁሉን ነገር ማስረሳት ይችላል። ብሩኬ ይችላል። በቃ ሀይሚ ራሱ አሁን በመቅረቷ ራሱ የእውነት የተደሰተችው ልጅ የመሰለኝ ነው ማለት ነው። እና ብሩክ እንዳለው ራሱ አንዳንድ ጊዜ ይቆጫት እና ከዛ ትንሽ ስነካካት ምናምን ስላት ትረሳውና ትፈነጥዛለች። ብሩክ እኔ እንዴት እንደሳኩ እንደዛ ሲለኝ ማለት ከዛ ተመልሶ ደግሞ እውነቷን እኮ ነው። የሆነ ሳለ አረ እዚህ እኮ አስቀመጥከኝ፣ በቃ ፀጉሬ ተበላሽ፣ ስንት ቀን ፀጉሬን ሳልሰራው ምናምን ይለታል። ከዛ ትንሽ ሄዶ መጥቶ ደግሞ ደበስበስ ምናምን ሲያረጋት ማለት ነው የለችም፣ ትረሳዋለች። ወይኔ ፍቅር ይበልጣል። የእውነት በቃ ፍቅር እንደሚበልጥ ዛሬን የተረዳሁት። ፍቅር በልጧል። ፍቅር አሸንፏል። ላቭዝ ቱ ማች በቃ ብሩክ ወደ ፍቅር መለሳት ሀይሚን ማለት ነው። የእውነት ነው። በቃ እውነት በጣም ኤፍሬ የነክ እያያቸው ነው። ተፋታቸው፣ ወጣ ከህይወታቸው። እነሱ ይኸው ኢቭን እንኳን ለአመት በዓል ጥበብ አዘጋጅተው ፏ ብልጭ ብለው ፋሲካ መስሎ ነበረ ዛሬ ቄጤማው ሲጎዘጎዝ እንዴ ባህል ነው እንዴ እያለች ማለት ነው። እና በጣም ደስ የምትሉት በጣም የዛሬ ቪዲዮ በጣም ደስ ይላል። በቃ ደስ ይላል። ምንድን እንትና የዛሬው ቪዲዮ እንዴት እንዳያችሁ ታውቃላችሁ? ትዝ ካላችሁ ሴቶች ልጅ ቤተሰብ ያልወደደላት ቤተሰብ ያልተቀበለውን ህይወት መርጣ ስትሄድ ማለት አሁን ቤተሰብ ከዚህ ሰው ጋር አትሆኝ ምናምን ተብላ ከዛ ወደ እሱ ጋር በቃ እሱ ከሁሉም ነገር እሱን መርጣ ይሄዳል። በቃ በእንደዚህ አይነት ህይወት ውስጥ ያለው ነገር ነው የሚመስለው የዛሬ ቪዲዮአችሁ ማለት ነው። እና ሄሚ እኔ ቤተሰቦቼ ጥሩ ባል ይስጥሽ፣ በቃ ተመርቄ የተሸኘው ልጅ ነኝ። ምን ያለው አንተ ላይ ጣልኝ እድሌን ትላለች ማለት ነው። ኧረ እድልሽማ ጥሩ፣ ይሄን የመሰለ ልጅ ላይ ይሄን የመሰለ ሸበላ ላይ ጣልሽ፣ በቃ ጣልሽ። እንዲህ ምን ብዬ ልንገርሽ ማለት ነው። እና በቃ በቃ ደስ የሚል ነገር ነበረ ማለት ነው። እና በማን ላይ ስል ድምጽ ገባብኝ። ሶሪ አይ ቲንክ እንትን ሀሳቤን ጠቀየ ማለት ነው። እና ሀይሚሻ ስለተመረቅሽ ነው የእውነት ጥሩ ሰው ላይ ጣልሽ ነው የእውነት ለመናገር ማለት ነው። ለምን እንደሆነ ታውቂያለሽ? አንዳንድ ጊዜ ያለ ምክንያት ምንም ነገር አይፈጠርም የእውነት ለመናገር ማለት ነው። ማለት በረራሽ ስለተቋረጠብሽ በረራሽ በቃ እንዳለሽ ገንዘብ ነው አይደለም? ከገንዘብ በላይ ደግሞ እናንተን ብሩክና አንቺን በእንደዚህ ሁኔታ ውስጥ ስላየናችሁ ደስ ብሎናል ማለት ነው። ሊያስታርቃችሁ ሲፈልግ ሊያስማማችሁ ሲፈልግ ነው ማለት እሱ ይሄን ነገር ተጠቅሞ እግዚአብሔር አግዞት እንደዚህ የሆነው ማለት ነው። ለምን እንደሆነ ኖሮ ከአንቺ ጋር መለያየት የሚፈልግ ቢሆን ኖሮ ይሄ ሀሳብ ራሱ አይመጣለትም ነበር የእውነት ለመናገር ማለት ነው። ግን በጣም ነው የሚያከብርሽ የእውነት በጣም ነው የሚወድሽ። ለምን ኢቭን ከቤተሰቦችሽ እንድትለይ ከወንድሞች እንኳን እንድትለይም አይደለም ቤት ለብቻው ራቅ ብሎ የተከራየው ማለት ነው። ከስሩ እንዳትለይበት ነው። ለምን የምታውቂው ሰፈር ከሆነ መውጫውን መግቢያውን ታውቂያለሽ። ከሰው ጋር መገናኘቱን ሀሳብ ስለምታውቂው እዛው ሆነ ማለት ነው። እና ያው የአንድ ወሩ ክፍያ እስከሚያልቅ አሁን እዚህ ቤት ውስጥ ለዛውም በጣም ሞር የበለጠ ትግባባላችሁ። በቃ ደስ ይላሉ ከአንዳንድ ጊዜ የሆነት ለመናገር ማለት ነው። እና በቃ ጭቅጭቁም እንዳለ ሆኖ ንዝንዙም እንዳለ ሆኖ ራሳችሁን ራሱ ታዳምጣላችሁ። አሁን በቃ ከዛ እንዳለው ደግሞ የሆነ ሳለ ሽንጥ ሲለኝ ወይኔ ትኬቴ አስቀርነከኝ ትያለሽ። ከዛ ደግሞ ወደ ፍቅር ትሄጃለሽ ማለት ነው። እና ሀይሚ እኔ በጣም ደስ ብሎኛል የእውነት ለመናገር ማለት ነው። እና በጣም ደስ ትላላችሁ። በቃ እግሯን ሰቅሎ በእንጃ በስማም ስታዝለው ምን ስትለው ምናምን ጥበቡ ስጦታ መጥቶላቸው ነበረ እና የሆነ በቃ ደስ ሲል በቃ በዓል ነው የሚመስለው ዛሬ በቃ በጣም ነበረ የሚያምርባቸው የኔ ሞዴሎች ማለት ነው። እና አንዳንድ ጊዜ አየሽ አይደለ ብትሄጂ ኖሮ ይሄንን ጥበብ አታገኝም።
በቃ ብዙ ነገር አታገኝም ነበር የኔ ወርቅ የኔ እናት ማለት ነው። እና ሀይሚ በቃ ሁሉን ነገር እርሹና ወዲያ ነበረው በቃ ኢቭን የጠፋው ጠፍቷል፣ ምንም የሆነው ጠፍቷል። እሱ እንዳለው ብሩክ ለአንቺ ምንም ነገር ለማድረግ መስዋዕት ይከፍላል። የእውነት ለመናገር ማለት ነው በቃ ምንም ነገር ለማድረግ ማለት ነው መስዋዕት ይከፍላል ማለት ነው። እና አንዳንድ ጊዜ ለምንም ነገር አትጨነቂ፣ ችግር የለውም። ዛስቴት በቃ ፍቅር አሸናፊ ነው፣ ፍቅር ይበልጣል። ዋቴቨር በቃ ለዛ ስትይ እንትን ማለት አለብሽ ማለት ነው። ለነገሮች ስትይ ነገሮችን ለብሩክ ስትይ እሱ ለአንቺ እንደዚህ እየተጨነቀልሽ በቃ እንዳይካፋሽ ኢቨን የምትፈልጊውን ነገር እያሟላልሽ ደስተኛ እንድትሆኝ ነው አይደል እንደዚህ የሚያደርገው። ግን በቃ የኔ እናት ተይውና እንደ ድሮ ሁሉን ነገር እየረሳሽ አብራችሁ ሆኖ አትበሳጪ። ግን ደስ ይላል የእውነት ለመናገር ኦልሞስት ብዙ ነገሮችን እንትን ብላለች እየረሳች ነው ማለት ይቻላል ማለት ነው። ለምን እንደሆነ ታውቃላችሁ?